ኤፍሬም እህቴን ታላሳየኝ እኔ የሚያዝኩት ፋይል አለ የብሩኬ አወጣለሁ እያለ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትርፍ ይበልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ቡራና ሀይምዬ እንግዲህ በጣም ፈታ እያሉ ነው ማለት ነው። እንግዲህ ብሩኬ ጠልፏል ማለት ነው ሀይምዬን። እንግዲህ ኤፍሬም ደግሞ እህቴን አምጣ እያለ አሁን ድረስም ያለችበትን ቦታ አላወቅም። እንግዲህ እየፈለገ ይገኛል። ምክንያቱም ፍፄን ትናንትና ይዞ ከዶነ ፍፄ ጋር ሄዶ ንገረኝ ብሎን ነበር። ፍፄ ደግሞ አልናገርም ምንም ነገር አታመጣም እያለው ነበረ ማለት ነው። እንግዲህ እማመጣውን እኔ ያለሁ የሚወስደኝንም ሰው አገኛለሁኝ ሀጅም ማግኘት እችላለሁ እሷን። አላተበዛ ግን እኔም የብሩኬ የያዝኩት ፋይል አለ አወጣለሁኝ እህቴን ታላሳየኝ እህቴን ታላመጣ እያለ ነው። ፋይሉ ምን የሚሆን ፋይል ነው የያዘው? እንዲሁስ ምንድን ነው ብሩኬስ ምን አይነት ፋይል ነው የያዘው የሚለውን አብረን የምንመለከተ ይሆናል። ተከታተሉ። ብሩኬ እኔ ዝም ብዬ ሰው አይደለሁም፣ የእሱን ፋይል እኔ አላወጣም። ስለዚህ የማወጣበት ወይም የምናገርበት መስሎን ነው እንጂ እንደዚያ ያለው። ስለዚህ እኔ የእሱን ፋይል ምንም ነገር ማውጣትም ምንም ማድረግ አልፈልግም። የምፈልገው ሀይሚን ነው። ሀይሚ ስሬ ነው ያለችው። ምንም ነገር አያስፈልገኝም የእሱ ፋይል። ግን እሱ ፈርቶ ነው አስቀድሞ እንደዚህ እኔን ሊያስፈራራ የመጣው። ግን እኔ ደግሞ አልፈራለትም ብሏል ማለት ነው። ሀይሚዬ እንግዲህ በጣም ይህን ነገር ትሰማ ምን እንደሆነ አለማወቋ ያን ነገር ግን ትንሽ ደብሯታል ብዬ አስባለሁኝ። ምክንያቱም ብሩኬንም ትናንትና እየጠየቀችው ነበረ፣ ግን ብሩኬ ደግሞ ሊመልስላት አልቻለም። ሀይሚዬ ደግሞ ያው ደስተኛ እንዲኮን ተኒጋ ደስተኛ እንዲኮኝ ነው እንጂ ፈልገው ሌላ ነገር እንድታወሰለስሊ አልፈልግም። ከኒጋ አብረሽ እንዲኮኝ የፈለግኩት እዚህ ለብቻሽ ደስተኛ ሆነሽ ጥሩ ህይወት እንድንመራ ነው። ሰው ነው እያለያየን ያለው። ስለዚህ ከሰው የደበቅኩሽ ለዛ ነው፣ ሌላ ምንም ነገር የለውም እያላን ነው። እሷ ደግሞ እንደሰለቸች ነው የምትናገረው ማለት ነው። እንግዲህ ኤፍሬም ደግሞ የምናገረው ነገር አለኝ እዛው ሀይሚ ፊትና ብሩኬን አግኝቼ የምናገረው ነገር አለኝ እንጂ ሀይሚን ከብሩክ ልለያት አይደለም ወይም ልወስዳት አይደለም። እኔ አገናኙኝ ያልኩት ስለዚህ አገናኙኝ እያለ ነበር ፍፄን። ፍፄ ደግሞ የፈለገ ይሆናል እንጂ እኔ አላገናኝም እያለ ነው ማለት ነው። እንግዲህ አብዛኞቻችሁ ደግሞ ለቤተሰብ ክብር የላችሁም ወይ እያላችሁ ነበረ። ለቤተሰብ በነገራችን ላይ እንደ ብሩኬ የሚያከብር ሰው የለም በነገራችን ላይ ማለት ነው። ያው አንዳንድ ቤተሰብ መቼም ማለት አንዳንድ ሰዎች በጣም ብዙ ነገር የሆነ የምትናገሩ ነገር አሉ ማለት ነው። እና ለቤተሰብ ክብር ምንም ነገር ለብሩኬ ምንም እንትን አትሉት ማትመክሩትም ትጀመር ማለት ነው። እና ክብር ይኖራችሁ እያላችሁ ነበረ። ፍፄንም እሱንም ክብር አላቸው በነገራችን ላይ እንግዲህ ያው በነገራችን ላይ ኤፍሬም አላመጣጥ ነው የመጣበት ራሱ በብሩኬ ላይ። እንግዲህ የመጣው ደግሞ ምንድነው ሀይምዬን እንደሚወስድበት ሀይምዬን ለሌላ አሳልፎ ሊሰጣት እንደሆነ እንዲሁም ደግሞ ብዙ ነገር እንዳረገ ነው የደረሰው ማለት ነው። ያን ነገር እንግዲህ የደረስኩበት ቁጭ ብዬ ባለሁበት ታይም ነው ትቼ ሀይሚንም ምንንም ትቼ አድቤ ራሴን እያዳመኩ ባለሁበት ነገር ነው ያ ነገር የመጣልኝና ያየሁት አለ ብሩኬ ማለት ነው። እንግዲህ በጣም ይደብራል። በቤተሰብ የሆነ ነገር መጥቶ ሰው ማለያየት በጣም ያስጠላል፣ ይደብራል እውነት ለመናገር ማለት ነው። እና እነሱ ደግሞ የማይለያዩ ልጆች ናቸው። መቼም የማይለያዩ ሀይሚና ብሩክ መቼም የማይለያዩ። ምክንያቱም የማያግባባቸው ነገሮች አሉ። ምንድነው የማያግባባቸው ነገሮች? እነሱ ምንድነው አለመደማመጥ። ያ ነገር አሁንም አለ። እሱን ግን ብታስተካክሉልን ደስ ይለናል። እና ማለት የፍቅር አምላክ አለ። እውነት የምትዋደዱ ፍቅረኛሞች እውነት ፍቅር ከሆነ መቼም አትለያዩት ይጀመር ማለት ነው። መቼም ምንም ቢመጣባችሁ አትለያዩም። እና ስለዚህ ፍቅራችሁን ፈጣሪ ወደፊት ይውሰድላችሁ፣ ተክፉ ነገር ይጠብቃችሁ ማለት ነው። እንግዲህ ኤፍሬም ደግሞ በቃ ይበቃሃል፣ አድበ ተቀመጥ።
የምትፈልገው እህቴን እፈልጋለሁ እያልክ ነው። እህትህን በነገራችን ላይ ማንም እንትን የሚልህ ነገር የለም። ሊያሳዩ ይችላሉ፣ ግን ከብሩኬ ነጥላታለሁ ለሌላ ሰጣታለሁ የምትለውን ነገር ብታቆም ጥሩ ነው ብዬ ነው የማስበው ማለት ነው። እንዲሁም ደግሞ ተፍጼም ጋር ያላችሁን የምትያያዙትን ነገር በጣም ይደብራል፣ እውነት የምትነጋገሩን ነገር ማለት ነው። እና ስለዚህ ራሳችሁን ኩኑ እናንተ ደግሞ ማለት ነው። ስለዚህ አሁን ላይ ልጆቹን ተዋቸው፣ በቃ የራሳቸውን ህይወት ይኖሩ፣ በቃ ሰላምስ ይሆኑ፣ በቃ ትውት አድርጓቸው። አሁን ላይ ሰላም ላይ ናቸው፣ ደስ ይላሉ። ትናንትና አሁን የተለቀቀው ቪዲዮ በጣም ነው ደስ ያለኝን የሆነን ለመናገር ማለት ነው። ግን ሀይሚዬ ያው ብዙም አይደለችም ማለት ብዙ አይደለችም ማለት ትንሽ ከብዷታል ብዬ አስባለሁኝ። ግን ምንም አይደለም ብሩኬ ስላለ ምንም አኮንም እና ስለዚህ ፏ ትላለች ብዬ አስባለሁኝ። እና ነገሮችን እንግዲህ እያስተካከለ ይመስላል ብሩኬ አሁን ላይ እንደ ድሮ አይደለም ብዬ አስባለሁኝ። ምክንያቱም ካሁን በኋላ የትም አላወጣሽም ከእጄ እንደ ድሮ ወደዛ ምንም ብትነጫነጭ ምንም ብጎኝ ከእጄ የመጨረሻ መውጣት የለብሽም ብሏታል ማለት ነው። ሀይሚዬ እንግዲህ ቁርጥሽን ወቂ፣ ምንም ማድረግ አይቻልም ማለት ነው። ቅመሟ ማለት ነው። እና ቤተሰብ ሁልጊዜ ልጅነት አይገኝም። ካሁን በኋላ ሁሉም ማለት ትልቆች ናቸው፣ አስበው በርቅ የሚያስቡ ናቸው። እና ስለዚህ አሁንም ቢሆን ብሩኬ ይቀጥልበት፣ በዚሁ ቀጥል፣ እውነት በዚሁ ቀጥል፣ በደንብ አድርገህ በደንብ ቀጥልበት። ነገሮች ይስተካከላሉ ብዬ አስባለሁ። አሁን ላይ በጣም ይስተካከላሉ፣ እንዳሰለች ማለት ነው። ምንም ትበልህ በቃ መጨከን አለብህ ካሁን በኋላ ምንም ነገር አሁን ታወጣሃት መቼም አታገኛትም ብዬ አስባለሁኝ። ምክንያቱም ኤፍሬም እየዛተ ያለው ነገር ቢኖር ሀይሚን እንደሚወስዳትና ሀይሚን ያልሆነ ቦታ እንደሚወስዳት ነው። ስለዚህ አሁን ላይ ብሩክ ያደረገው ነገር ለሀይሚም አንደኛ ጥሩ ነው፣ ሁለተኛ ደግሞ እንደገና ነገሮች አይስፋፉም እና ስለዚህ በጣም ደስ ይላል። እውነት ለመናገር እውነት በጣም ነው እኔ ደስ ያለኝ ማለት ነው። እና ፈጣሪ የጠበቃችሁ ደግሞ እውነት አትለያዩ፣ መቼም እንደማትለያዩ ደግሞ እናውቃለን። ግን ነገሮችን በውስጥ ፍቱ በደንብ አድርጋችሁ ማለት ግልጥ ሆኑ፣ ግልጥ ለመሆን ሞክሩ። አሁንም ግልጥ እየሆናችሁ አይደለም። እውነት ብሩኬ ግልጥ ሁንላት፣ ነገሮችን አስረዳት፣ በደንብ አድርገህ ለማስረዳት ሞክር። ጥፋቶችን ማለት በፊት ያጠፋቸውን ጥፋቶች ምሳላትንም ያለውን ነገር በደንብ አድርገህ አስረድተህ ንገራት። ምክንያቱም ሴት ልጅ ደግሞ በውስጧ የሆነ ነገር ይዛ ከሆነ ማለት ያ ነገር ግልጥ ካልሆነላት ብዙ ጊዜ ያው እምነት ላይ ኖራት ይችላልና እምነት እንዲኖራት አንተ ላይ ነገሮችን ለማስረዳት ሞክር ማለት ነው ባለው ነገር ሁላ። ስለዚህ በጣም ደስ ይላል። እውነት ለመናገር ቤተሰብ እንኳን ደስ ያላችሁ ሁላችሁም። ማለት የምትመኙት ምኞት ነው። ኮሜንታችሁን ራሱ ትናንትና እያየሁ ነበር። በጣም ደስ ይላል የሁላችሁም የእያንዳንዳችሁ ማለት ነው። እነሱ ቤት ገብቼ እያነበብኩ ነበር ማለት ነው። መቼም አይለያዩ፣ አሁንም ቢሆን መቼም እንደማይለያዩ ሁላችሁም ማወቅ አለባችሁ ማለት ነው። እና አብዛኞቻችሁ ደግሞ እነሱን ለመነጣጠል፣ እነሱን የሆነ ነገር ለማድረግ፣ እነሱን ለመከፋፈል በጣም ብዙዎች የምጥሩ አላችሁ። ግን አይሳካላችሁም ነገሩ። እውነት ለመናገር አይሳካላችሁም፣ መቼም አይሳካላችሁም። እነሱ የሚለያዩ ልጆች አይደሉም ማለት ነው። እና ነገሮችን ግን አስቡ፣ በደንብ አድርጋችሁ ለማሰብ ሞክሩ፣ ለማየት ሞክሩ፣ ለመመልከት ሞክሩ። ከኋላችሁ ምንድን አለ ከፊታችሁ ውስጥ ምንድን ነው ያለው የሚለውን ነገር በደንብ ለማየት ሞክር ብሩኬ ማለት ነው። አብዛኛውን አሁን አንተ ነህ ነገሮችን በደንብ ለማስተካከል ማለት ለመሞከር እሷን ለማስረዳት ነገሮችን አሁን ላይ ባለይበት ታይም በጣም ጥሩ ላይ ናት እና ስለዚህ አሁን ማስረዳት ትችላለህ። ቁጭ ብለህ ነገሮችን ለማስረዳት በደንብ ጥሩ ላይ ነው ማለት ነው ብዬ ነው የማስበው። ቀስ ብለህ ለማስረዳት ተሞከርክ። በጣም ስለምትወድህ ትወድሃለህ። እውነት ለመናገር በጣም ታፈቅርሃለህ። አንተም ትወዳታለህ፣ ታፈቅራታለህ። ስለዚህ በፍቅራችሁ መካከል የሆነ ነገር አታስገቡ። እውነት ለመናገር ማለት ነው። በቃ ይበቃችኋል፣ ነገሮችን ተዉ። ሀይሚዬም በቃ ይበቃሻል። ከአሁን በኋላ ሌላ ነገር አታስቢ። አሁን ላይ ያለው አብሮሽ ነው።
ካንቺ ጋር ነው ያለው። ስለዚህ ነገሮችን ለመረዳት ሞክሪ፣ ነገሮችን ለማየት ሞክሪ። ይፈቱልኝ የምታያቸውን ነገሮች ደግሞ አንድ ባንድ መጠየቅ ትችላለሽ፣ ጠይቂ። ምክንያቱም በነገራችን ላይ ይፈቱልኝ የምታያቸው ነገሮች አንደኛ ተምሳላጋ ያለው ነገር ነው። ሁለተኛ ነገር ደግሞ የዩ ነው። የዩ በነገራችን ላይ የብሩኬ ልጅ አይደለም። ያው ብዙዎቻችሁ ታውቃላችሁ የእሱ እንዳልሆነ ማለት ነው። እና ያው የልጁ አባት ያዙ ይልቀቁኝ እያለ ነው አሁን ላይ። ስለዚህ ነገሮችን ደግሞ አብዛኞቻችሁ ባታባብሱ፣ እውነት ያልሆነውን ሆነ እያላችሁ ነገሮችን ያልሆነ ነገር ባጭሩ ባለ ልጅቱ ጥሩ ነው ብዬ ነው የማስበው ማለት ነው። እና እንግዲህ የፍቅር አምላክ ያግዛቸዋል ብዬ አስባለሁኝ። እውነተኛ ፍቅር ከሆነ ምንም የሚለያያቸውም የለም፣ አይለያዩም። ነገሮችም በመንገዳቸው ይሄዱላቸዋል ብዬ አስባለሁ። ምክንያቱም ፍቅር ካለ ሁሉ ነገር አለ። ዋናው ለሰው ልጅ ፍቅር ነው። ስለዚህ ፍቅር ካለ ደግሞ ምንም የሚገዳቸውም ነገር አይኖርም። ደስተኛ ይሆናሉ በህይወታቸው ብዬ አስባለሁኝ እኔ በራሴ ማለት ነው። ሁላችሁንም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።